የባንኮች የግል ምንዛሬ ቢሮዎችና የጥቁር ገበያ ሐዋላ ምንዛሬ ዕለታዊ ምንዛሬ በየዕለቱ ማስደመሙን ቀጥሏል። እንደምን ቆያችሁ? ዛሬ ዕለተ ረቡዕ ነሐሴ 20 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ22 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የትኛው ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች በዛሬው ዕለት ንግድ ባንክ ላይ ስንት ይመነዘራሉ የሚለውን መረጃ እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮ ጀምሮ እንደዚሁ ማንኛውም ተያያዥ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ24 እየተመነዘረ ቢገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ዶላር በዛሬው ዕለት 183 ብር ይመነዘራል። እንደዚሁም ዶላርን በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ 1 ዶላር 163 ብር ከ03 እየተመነዘረ የሚገኝ ሲሆን ዘመን ባንክ ላይ 162 ብር ከ10፣ ንግድ ባንክ ላይ ደግሞ 1 ዶላር በዛሬው ዕለት 160 ብር ከ23 ይመነዘራል። ይህን ምንዛሬ ልዩነት በምናይ ሰዓት በዛሬው ዕለት የግል ምንዛሬ ኢትዮ ፎሬክስ ላይ የሚመነዘርበት ዋጋ ከጥቁር ገበያውም ከባንኮችም የተሻለ ነው። ከባንኮች አንጻር ስናነጻጽረው በ1 ዶላር የ20 ብር በ1000 ዶላር ደግሞ የ20 ሺህ ብር ልዩነት ይኖራል። ስለዚህ ዶላር ካላችሁ ኢትዮ ፎሬክስ ላይ ብትመነዝሩ ተጠቃሚ ትሆናላችሁ። ሌላኛው ገንዘብ ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 248 ብር ከ43 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ፓውንድ 235 ብር ከ02 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ፓውንድ 219 ብር ከ45 ሲመነዘር፣ ልማት ባንክ ላይ 218 ብር ከ99 ይመነዘራል። ንግድ ባንክ ላይ ደግሞ 1 ፓውንድ በዛሬው ዕለት 214 ብር ከ55 እየተመነዘረ ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 212 ብር ከ74 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ዩሮ 203 ብር ከ43 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮች ቀዳሚው ዘመን ባንክ ላይ 1 ዩሮ 189 ብር ከ08 ይመነዘራል። ዘምዘም ባንክ ላይ ደግሞ 188 ብር ከ77 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ 1 ዩሮ 186 ብር ከ99 በመመንዘር ላይ ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 226 ብር ከ86 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ስዊስ ፍራንክን 217 ብር ከ08 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ስዊስ ፍራንክ 200 ብር ከ66 እየተመነዘረ የሚገኝ ሲሆን ልማት ባንክ ላይ 200 ብር ከ54 እንደዚሁም ንግድ ባንክ ላይ ደግሞ 196 ብር ከ01 በመመንዘር ላይ ይገኛል። ይህንንም በምናይ ሰዓት ስዊስ ፍራንክ ኢትዮ ፎሬክስ ላይ የሚመነዘርበትና የንግድ ባንኩን በምናነጻጽር ሰዓት በአንድ የስዊስ ፍራንክ የ20 ብር ልዩነት አለው። በ1000 ስዊስ ፍራንክ ደግሞ የ20 ሺህ ብር ልዩነት ስላለው ኢትዮ ፎሬክስ ላይ ብትመነዝሩ ተጠቃሚ መሆን ትችላላችሁ። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 131 ብር ከ44 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 ካናዳ ዶላር 121 ብር ከ38 ይመነዘራል። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 117 ብር ከ51 ይመነዘራል። ልማት ባንክ ላይ ደግሞ 116 ብር ከ72 ሲመነዘር፣ ንግድ ባንክ ላይ 113 ብር ከ69 በመመንዘር ላይ ይገኛል። ሌላኛው የአውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 130 ብር ከ88 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 አውስትራሊያ ዶላር 115 ብር ከ79 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 አውስትራሊያ ዶላር 115 ብር ከ35 እየተመነዘረ የሚገኝ ሲሆን ልማት ባንክ ላይ 115 ብር ከ11፣ ንግድ ባንክ ላይ ደግሞ 112 ብር ከ63 እየመነዘሩት ይገኛል። የቻይና ዩዋንን ደግሞ ስናይ 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 27 ብር ከ11 እየተመነዘረ የሚገኝ ሲሆን
በግል ምንዛሬ ኢትዮ ፎሬክስ ላይ አንድ ቻይና ዩዋንን 26 ብር ከ13 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 26 ብር ከ77 እየተመነዘረ የሚገኝ ሲሆን ወጋገን ባንክ ላይ 24 ብር ከ06፣ ንግድ ባንክ ላይ ደግሞ 23 ብር ከ39 እየመነዘሩት ይገኛል። ሌላኛው የዱባይ ድርሃም ነው። አንድ ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ62 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49621 ብር በጥቁር ገበያ ይመነዘራል። እንደዚሁም በግል ምንዛሬ ኢትዮ ፎሬክስ ላይ አንድ የዱባይ ድርሃም በዛሬው ዕለት 48 ብር ከ34 እየተመነዘረ የሚገኝ ሲሆን 1000 ድርሃም 48340 ብር ኢትዮ ፎሬክስ ላይ ይመነዘራል። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 47 ብር ከ17 ሲመነዘር 1000 ድርሃም 47170 ብር በዛሬው ዕለት ሂጅራ ባንክ ላይ ይመነዘራል። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 46 ብር ከ22 ሲመነዘር 1000 ድርሃም 46220 ብር። ንግድ ባንክ ላይ ደግሞ አንድ ድርሃም በዛሬው ዕለት 43 ብር ከ62 ሲመነዘር 1000 ድርሃም 43620 ብር በንግድ ባንክ ይመነዘራል። ስለዚህ ድርሃም መመንዘር ከፈለጋችሁ ኢትዮ ፎሬክስ ላይ ብትመነዝሩ በ1000 ድርሃም የ5000 ልዩነት ታገኛላችሁ ከባንኮች አንጻር። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ53 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 48537 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ደግሞ ኢትዮ ፎሬክስ ላይ አንድ ሳውዲ ሪያልን 46 ብር ከ98 እየመነዘሩ የሚገኝ ሲሆን 1000 ሳውዲ ሪያል 46980 ብር ኢትዮ ፎሬክስ ላይ በዛሬው ዕለት ይመነዘራል። በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 45 ብር ከ38 እየመነዘረ የሚገኝ ሲሆን ዳሽን ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ ላይ 42 ብር ከ67 እየተመነዘረ ይገኛል። ስለዚህ የሳውዲ ሪያል ካላችሁ በዛሬው ዕለት ከንግድ ባንክ አንጻር ስናየው ኢትዮ ፎሬክስ ላይ የሚመነዘርበት በ1000 ሳውዲ ሪያል የ4000 ብር ልዩነት ስላለው ኢትዮ ፎሬክስ ላይ ብትመነዝሩ ተጠቃሚ መሆን ትችላላችሁ። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ20 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ስዊድን ክሮና የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ወጋገን ባንክ ላይ 17 ብር ከ08 ሲመነዘር ልማት ባንክ ላይ 16 ብር ከ97 እንደዚሁም ንግድ ባንክ ላይ 16 ብር ከ56 በመመንዘር ላይ ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 590 ብር ከ38 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 59038 ብር በጥቁር ገበያ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 524 ብር ከ81 ሲመነዘር 100 ኩዌት ዲናር 52481 ብር ይመነዘራል። ልማት ባንክ ላይ ደግሞ 523 ብር ከ59 ሲመነዘር 100 ኩዌት ዲናር 52359 ብር ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 512 ብር ከ73 ሲመነዘር 100 ኩዌት ዲናር 51273 ብር በመመንዘር ላይ ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ05 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር 25705 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 22198 ብር ይመነዝሩታል። የባህሬን ዲናርም ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 483 ብር ከ76 ሲመነዘር 100 ባህሬን ዲናር 48376 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42112 ብር እየመነዘሩት ይገኛል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 474 ብር እየተመነዘረ የሚገኝ ሲሆን 100 ኦማን ሪያል 47400 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41571 ብር እየመነዘሩት ይገኛል። የኳታር ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኳታር ሪያል 48 ብር ከ27 ሲመነዘር 1000 ኳታር ሪያል ደግሞ 48272 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ አንድ ኳታር ሪያል 44 ብር ከ73 እየተመነዘረ ይገኛል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ
3 ብር ከ78 ሲመነዘር 100 ቱርክ ሊሬ 378 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 3 ብር ከ17 ይመነዝሩታል። የእስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ 61 ብር ከ51 ሲመነዘር በባንክ 54 ብር ከ16 ይመነዘራል። የየመን ሪያልም በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በብሔራዊ ባንክ ላይ 10 ብር ከ05 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮጵያን ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና ኢትዮ ፎሬክስ እና የኢትዮጵያ ንግድ ባንክ ድረገጾች ነበሩ። ቻው።